ስላዱን ምንም ማውራት አልፈልግም። ኦብቪስሊ እሱ ሁሉንም ነገር አውርቷል ምናምን በቃ ይበቃል። ምንም ማለት አልፈልግም እኔ ኮንተንት ይሆናል። እሺ እና ያ አስመስዬ ከምትወዱኝ እንደዚህ እንትን ላይክ ይሄንን ባህሪን ብትወዱልኝ ይሻለኛል። በቃ ጃኒን ከወደዳችኋት ተቀበሏት። በቃ ከተዋችሁኝም እንግዲህ ተውኝ፣ አለቀ። እኔ አላስመስልም። አይ ቲንክ ሰው የሚወደኝ ይሄን ባህሪን ይመስለኛል። እኔ አለማስመሰል አልችልም። ኢቭን ሰውን የውሸት አልቀርብም። ኔቨር በጭራሽ። ገባችሁ? ብዙ ባወራ አይደለም ባይዘው። እሺ እንደዚህ ወሬ እየጠፋብኝ እንኳን ትረዱኛላችሁ እኮ ላይክ ወሬ አልችልማ፣ ግን የሆነ ቃላት ሳወጣ ምን ለማለት እንደፈለኩኝ የምትረዱኝ ሰዎች ናችሁ። ገባችሁ? ተረዳችሁ? እየተንተባተብኩ ትረዱኛላችሁ። ሶ በቃ እቺን ልጅ ነው እኔ መሆን የምፈልገው። እቺን ማንነቴን መቀየር አልፈልግም። ገስት ገብታችሁ ስለምን ልታወሩ? እኔ አሁን ገስት አስገባችሁ እፈራለሁ። በቃ ማውራት አልፈልግም። የሆነ እንዴት እንዳስጠላኝ ብታዩ፣ እውነት በጣም ነው የሚያስጠላው። አይ ጌሙ ይደርሳል፣ ችግር የለውም። ሁሌ ነው የምጫወተው። ጊዜ ልስጣችሁ ለእናንተ፣ ችግር የለውም። ተጎድታችኋል። ስሜታችሁን እያየ በጣም በቃ ተረድቻችኋል የሆነ ነገርና እንደ አንድ ፋሚሊ ጊዜ ልስጣችሁ። እንደ ልጅ እየሆንኩባችሁ ነው። ምርጫ መከተል አለባችሁ። እኔ በጣም ነው የማከብራችሁ። እሺ በጣም ማርያምን ከምንም ነገር በላይ እና እንደዚህ ተረጋግቼ ራሱ ስለወራዎች በጣም ደስ ብሎኛል። ማርያምን አይኑ እንደምትረዱኝ ፕላስ ደግሞ በቃ ይሄ ታይቱ እንደዚህ ያምራል። እንደዚህ ያምራል ወይስ እንደዚህ ያምራል ወይስ እንደዚህ ያምራል? ቶሎ ጻፉልኝ። እንደዚህ ያምራል። ቆይ ላይ እንትን ላብራበት። እንደዚህ ያምራል ወይስ መብራቱን ላብራው? እንደዚህ አሪፍ ነው። ሀሳባችሁን ልሰርቃችሁ ነው። በቃ እሺ እንደዚህ ያምራል። ቢያንስ እናንተ የኔ ተከታይ ስትሆኑ የኔን ባህሪ ነው መውሰድ ያለባችሁ። አትሊስታ እንደዛ የሚያደርጉት ሰዎች ጭራሽ ከኔ ባህሪ ጋር እንኳን የሚሄድ ነገር አይደለም የሚያደርጉት። ያ ነገር እኔን ያሰድበኛል። ኦፍኮርስ ያሰድበኛል። ለምሳሌ እኔ አሁን አንድ ቲክቶከር ነኝ። ከዛ የሆነ ቦይፍሬንድ ይኖረኛል። ከዛ ደግሞ ብሬክአፕ ሳደርግ የኔ ፋኖች መቀበል አለባቸው። እንደ ጃኒ ተቀብለው በእኔ መንገድ ነው መሄድ ያለባቸው አይደለም። እነዚህ ሎጎ ያደረጉ ሰዎች የኔ ተቃራኒ ነው የሚሆኑት። ያ ነገር አስደብሮኛል በጣም ከምላችሁ በላይ። ምክንያቱም ያስደበረኝ እንዴት ነው ወደ ነገር ቀየሩት። ነገሩን በቃ የሆነ በቃ እንትን አደረጉት። ጸብ አደረጉት ምናምን። ሁሉንም እያልኩ አይደለም። እሺ የኔ ሎጎ ያደረጉት ሰዎች
ከዛ እነዛን ሰዎች ትናንትና በጣም ደብሮኝ ነበረ ስገባው። አይታችሁኝ ነበር። ከገባው ሰዓት ጀምሮ አልተረጋጋው። በጣም ስሜታዊ ሆኜ ነበረ አስተውላችሁ ከሆነ እና ደብሮኛል ሪከርዱን ሳየው። ምክንያቱም እንደዛ መሆን አልነበረብኝም ብዬም አሰብኩኝ። ገባችሁ? እና የማይሆን ሪከርድ ሳይ ስሜታዊ ያደረጉኝ። ነገርኳቸው፣ ልክ ልካቸው እየሰማችሁት ምናምን ነገርኳቸው። እናንተ እኔን አትወክሉም፣ እናንተ የኔ ፋኖች አይደላችሁም። ምክንያቱም በእኔ መንገድ እንኳን ሄዳችሁ አታውቁ። ሁሌም ተቃራኒ ሳይድ ናቸው። እሱ ደበረኝ እሱ ነገር። ከዛ በጣም ተናድጄ ነበር። በቃ እሱ ነው የኔ እንድትረዱኝ የምፈልገው ነገር። አንዳንድ ሪከርደሮች ምናምን የሉም እና እንወዳችኋለን ምናምን እያሉትም ኮሜንት እያደረጋችሁ ነው። እነሱ ፍላጎታቸው ነው። ገባችሁ? የራሳቸውን መንገድ መርጠው ነው የሄዱት እንጂ እኔ ምንም ያስቀየምኩት ነገር የለም። እዚህ ጋር ኮሜንት ላይ አይቻለሁ። ሪከርድ የሚያደርጉት የሉም ምናምን እንወዳችኋለን ምናምን ላላችሁት ደግሞ እኔ እነዛን ሪከርደሮች ኦፍኮርስ ፎሎ ባክ አደርጋቸዋለሁ፣ ላይክ አደርግላቸዋለሁ፣ ሪፖስት አደርግላቸዋለሁ። ግን ደግሞ ምርጫቸውን ከመረጡ እኔ ምንም ማድረግ አልችልም። ገባችሁ? መጀመሪያም እኮ ወደውኝ ነው የመጡታ። አሁን ደግሞ ተለማመጪ ኑላ አልችልም። ግን አከብራቸዋለሁ፣ ወዳቸዋለሁ። በተረዱኝ መንገድ ከተረዱኝ ይምጡ፣ ካልፈለጉም ደግሞ ዲአክቲቬት ማድረግ ይችላሉ። በቃ እሱን ነገር ነው እኔ መናገር የፈለግኩት ማብራራትም የፈለግኩት። በእኔ ሎጎ ብዙ ነገር ሪከርድ እያደረጉ የጃኒ ፋን እንዲባል አልፈልግም። ኔቨር፣ ጭራሽ አልፈልግም። አሁን የሆነች ቢሮ ምናምን አድርጋ ከዛ ስለ እኔ የማይሆን ነገር ስጽፍ ከዛ ጃኒ ፋሚሊ ምናምን ሲባል እንዴ የጃኒ ፋኖች እኮ እንደዚህ ናቸው። ቪዲዮ እየተሰራ ምናምን ራሱ ነበረ ነው። አንደኛ ገባው። ደስ ብሎኛል። አምሮብሻል። በጣም ነው የምወድሽ የኔ ቆንጆ። ሌላ ብዙ ላወራ አይደለም። ደህና ነሽ? እንዴት ነሽ? አለሁልሽ። ሁሉ ሰላም? ሁሉ ሰላም። እንዴት ነሽ? በቃ ለሌሎቹም እድል ስጫቸው። እሺ፣ ሰላም በያቸው። እሺ። ቼንክ የኔ ማር፣ በጣም ነው የምወድሽ። እሺ የኔ ውድ። እሺ እናቴ፣ ቴንኪው በጣም አመሰግናለሁ። ባይ። እሺ። እሺ አስገባ። እኔ እኮ እርስ በርስ እንድትገቡ እኮ ነው የፈለኩት። ሙቀቱ በስመ አብ በጣም ነው የሚሞቀው። ባይዘው እልክልሻለሁ። እሺ አታስገቢያቸው። ማንም የለም እንዴ ሞዴሬተር? ሜሌን አስገቢያቸው እንጂ ምን ላርግ እንዴ? አለቃቀሱብኝ እኮ። እሺ አና እንዴት ነሽ? አለሁልሽ ዳኒ የኔ ቆንጆ። ደህና ነሽ? እንዴት ነሽ? አለሁልሽ። በጣም ነው የምወድሽ፣ በጣም ነው የማደንቅሽ። በርችልኝ። በጣም እውነት ደግሞ እንረዳሻለን። እሺ ሁሌም ጀግና ነሽ፣ በራስሽ የምትተማመኝ እንቁ ልጅ። እንደዚህ እንድትሉኝ ነው የምፈልገው። እውነት እኔ ሁሌም እናገራለሁ፣ ሁሌም ያውቃሉ ፋሚሊ። በጣም ነው የምንወድሽ የምናደንቅሽ። እውነት ቴንኪው በጣም የኔ እናት አናይ፣ ቴንኪው ሶ ማች። በጣም አመሰግናለሁ። ይሄን የምልሽ ወደፊት ብዙ ነገር እናወራለን፣ እንነግርሻለን። አሁን ጊዜን የማልውሰድ ጀግና ነሽ። እውነቴን ነው። በራስሽ የምትተማመኝ ራስሽን የሆንሽ፣ ለዛ እንወድሻለን ሁሌም። ጎበዝ። ይልመድብሽ። በጣም ከልቤ ነው የማወራሽ፣ ከልቤ። ቴንኪው በጣም የኔ እናት አመሰግናለሁ። በጣም ጀግና ነሽ። ባይ። እንወድሻለን። ቻው። ሀይ ዩቲ፣ እንዴት ነሽ? አይ ዛሬ እንዴት ነሽ? አለሁልሽ። ደህና ነሽ? ዛሬ በጣም ነው የማከብርሽ።
ሁልጊዜም በቃ ሁልጊዜም ነው የምደግፍሽ። ሁልጊዜም በጣም ነው የምወድሽ። እኔ ተረድሻለሁ በበኩሌ ለእኛ አስበሽ እንደሆነ። አንደኛ ነገር እኛም ስማችን በመጥፎ ነገር መነሳት የለበትም። ልክ ነሽ። የጃኒ ፋሚሊ ተብሎ በመጥፎ ነገር መወራት የለብንም። ለእኛም ብለሽ ነው። አንቺም ተከብረን አንቺንም ማስከበር አለብን። እና እኔ በበኩሌ እንደዚህ ነገር ፎስቼ አላውቅም፣ ግን በአጠቃላይ በጣም ነው የምወድሽ። ፋሚሊ ተረዷት። እሷ እንዳለችው ለእኛ አስበው ነው ለራሷም ነው። በአጠቃላይ ስማችን በክብር ነው ሊነሳ የሚገባው። ጎበዝ። እኔም እሱ ነው ያልኩት። ስማችሁ በክብር እንዲነሳ ነው። በቃ ስማችሁ እንዲከበር ነው የምፈልገው። እሱን ነገር ነው ሲባል ስለኛ ጥሩ ነገር ሰዎች እንዲያስቡ ነው እንጂ መጥፎ ሳይንት እንዲያስቡ ስለማትፈልግ ነው። ዳኒ በርቺ፣ ጠንካራ። በጣም ነው የምንወድሽ። ከአንቺ በጣም ብዙ ነው የምንማረው። ስታት አልሰለም። እግዚአብሔር ሊያስተምረኝ ነው መሰለኝ የፈጠረኝ። አይ ነው ሲጀመር ብዙ ነገር አልፈሻል። ይሄንንም ደግሞ ኖርማል እያስተማረብኝ ነው። አይኔ መማሪያ ነኝ፣ ችግር የለውም። የዋህ ስለሆንሽ ነው። በጣም ንጹህ ልብ ስላለሽ ነው። እውነት በጣም በቃ በጣም ከድሮ ነው የምከታተልሽ። በጣም ብዙ ነገር አልፈሻል። ይሄን ታልፊያለሽ ጀግኒትዬ። ወደፊት ቴንኪ ስላስገባችኝ። ቻው። እሺ እኔ እናት። እሺ ሃይላኪ ደመቁ ደሚክስ እንዴት ነሽ? አቺ አይጃ እንዴት ነሽ? ፒስ ነው ይመስገን። እንዴ ድምፅሽ እንደዚህ ነው እንዴ? ማርያም እንደዚህ አይመስለኝም ነበር። እና እሺ እኛ በጣም ነው የምንወድሽ የምናከብርሽ። አንቺ ሰሞኑን ስታይ የነበረው አንቺ የምትወጂውን እናከብራለን፣ የምታዩንም ደግሞ እንደዛው። እኔ በበኩሌ የራሴን ስወክል አንቺ የምትወጂውን ነገር ወዳለሁ፣ አከብራለሁ። ገባሻ? አንቺ የምታዩውን ነገር ደግሞ አላደርግም። ያ ማለት ደግሞ አንቺን ሲነኩሽ ዝም እላለሁ ማለት አይደለም። እኔ ዝም አይደለም። አንቺ ራሱ አሁን ተይ ዝም በይ ይደብረኛል ብትይኝ እኔ አይደለም። ማንኛውም ሰው ለምሳሌ እየገቡ ዝም ብለው የሚሳደቡ ሰዎች ካሉ እነዛ ሰዎች መልስላቸዋል። ዝም ብለው ያለ አግባብ የሚሳደቡ ሰዎች ካሉ ምን ላይ እንደየቦታው ይለያያል። ለምሳሌ የሆነ ውሻ ቤትሽ ቢመጣ ታባርሪዋለሽ። ከቤት ምናምን ትይዋለሽ። የትኛውን ቦታ ማለት ነው። በጣም ሲበዛ የለም። አሁን ለምሳሌ የሚሳደቡ ሲመጣ ነው የምትነቂው። ዝም ብለሽ በየቦታው እየዞርሽ አይደለም። በየቦታው ማለት ለምሳሌ እንዴት? ለምሳሌ የሆነ ሰው ቤትሽ ሲመጣ ነው የምታባርሪው፣ ምክንያቱም ቤትሽ ነው። ግን የማይመጥንሽ ቦታ ሄደሽ መሳደብ አለብሽ ነው? የማይመጥነኝ ቦታ ግን አልሄድም። ግን ሆን ብለው ስራ አድርገው የሚሳደቡ የማይመጥነኝ ቦታ እኔን የማይመጥን ቦታ ብሰደብ ትሄጃለሽ እዛ ቦታ? ኖ እዛ ቦታ አልሄድም። ግን የሚሳደቡ ካሉ የሚሳደቡ ካሉም እኮ ቤት መሆን አለበት ነው። ቤትሽ እዚህ እኔ ጋር መሆን አለበት ነው። ግዴታ እዛ ማዶ ሄደሽ መሳደብ የለብሽ። በነገራችን ላይ አያስችልሽም። እኔ አሁን ልክ እኔ እንዳንቺ ነኝ። አሁን ቆይ እዚህ ጋር አንድ ነገር እንገርሽ። እኔ አሁን ልክ እንዳንቺ ነኝ። እኔ ማስመሰል አልችልም። እሺ የሚሳደብ ሰው ካየው ላልፍ ይችላል፣ አንዴ ሁለቴ ሶስቴ። ያ ሰው ግን በተደጋጋሚ የሚሳደብ ከሆነ አላልፈውም። አንቺ የሚገባሽ የምትወጂ ሰው ሲነካብሽ ነው። ገባሻ? የምትወጂ ሰው ሲነካብሽ ነው። ምናልባት እኔ ለሚነካኝ ሰው መልስ ላልሰጥ እችላለሁ አንዳንዴ። ገባሻ? ለምትወጂ ሰው ሲሆን ግን አንቺ ብዙ ጊዜ ምንድን ነው የምትይው? ተዉ፣ አትናገሩ። እነዛ የሚናገሩት ሰዎች፣ ስሜታዊ የሚያደርጉሽ ሰዎች፣ ሁሉንም ሰው ዝም ብለሽ አትችይም እኮ። አንዳንዴ ዝምታም ያለ ቦታው ዝምታ ወርቅ ነው የሚባለው። አንዳንድ ቦታ ነው ዝምታም ያለ ቦታው አንዳንዴ ጥሩ አይደለም። ገባሻ? መመለስ ያለብሽ ቦታ ትመልሻለሽ፣ ዝም ማለት ያለብሽ ቦታ ዝም ትያለሽ። በተረፈ እንወድሻለን፣ እናከብርሻለን። ለአንቺ ግን አንድ ክሊር ማድረግ የምፈልገው ነገር አለ። ምክንያቱም እዚህ ጋር ብዙ ሰው ስላለ በአንቺ መንገድ እንዳይከተሉ ያንቺንም ክሊር ላርግ ትንሽ። ለምሳሌ አንቺ ይሄን ባህሪሽን አይቶ ስሜታዊ ሊያደርጉሽ አውቀው ቢተነኩሉሽስ? ገባሽ? እኔ አሁን ይሄን ነገር አውቃለሁ። አንቺን ሳላስገባ በራሴ መንገድ እንደሆነ ይታወቃል። ከዛ የሆነ አቴንሽን ሲፈልጉ መተው እኔን ነው የሚሳደቡት። ከዛ እኔ ለእነሱ መልሳለባላችሁ ማለት ግን ኢግኖር ብታደረጊው ግን ድጋሜ ራሱ አይጽፉም። ገባሽ? እኔ እነሱም በራሴ መንገድ አንቺን ሳላስገባ በራሴ መንገድ። በነገራችን ላይ አንቺ የምትወጃቸውን ማንኛውም ሰዎች አከብራለሁ፣ ምርጫሽንም አከብራለሁ። አንድ ነገር ብቻ ነው ከአንቺ አብዛኛውን የማልቀበለው ነገር፣ ተይ የምትይን ነገር ከነኩሽ፣ አሁንም ለሁሉም ሰው የምናገረው ነገር አልተውም፣ አላቆሙም። ካልነኩኝ ካልደረሱብኝ ግን አልደርስባቸውም።
እብድ አለው መቼስ ከመሬት ተነስቼ እዛ ሰው ላይ የምደርሰው ገባሻ? ሲያከብሩሽ አከብራቸዋለሁ፣ ሲወዱሽ እወዳቸዋለሁ። ማንኛውም ሰው ቢሆን ጌመርም ሆነ ተከታይሽም ቢሆን